ስብሐት ለእግዚአብሔር ለዛውፃነ እስከ ዛቲ ሰዓት ጨለማውን ሌሊቱን ኃይለ ጽልመቱን አስወግዶ ለጠዋቱ ለረፋዱ ለአገልግሎቱ ለበዓሉ ላደረሰን ለአምላካችን ክብር ምስጋና ይግባው። እግዚአብሔር አምላካችን እየባረከን እየቀደሰን እስከዚህ ሰዓት ላደረሰን ለአምላካችን ክብር ምስጋና ይግባው። መኑ ያድገን ፍቅሮ ለክርስቶስ ሕማምኑ ምንዳቤኑ ተሰዶኑ ረሃብኑ እርቃኑኑ መጥባይትኑ ሳይርኑ ሐዋርያው ቅዱስ ጳውሎስ ወደ ሮሜ ሰዎች በጻፈው መልእክቱ በምዕራፍ 8 ቁጥር 35 ላይ የምናገኘው ኃይለ ቃል ነው። ክርስቶስን አምላካችንን እምነታችንን ፈጣሪያችንን አምልኮታችንን የሚያስተውን ማን ነው ይልና በዚህ ዓለም የሚታዩ ችግሮቹ 1 2 3 4 ብሎ እስከ 7 ይቆጥራል ቅዱስ ጳውሎስ። ፈተናዎች በክርስቲያኖች ይመጣሉ። የተለያዩ ፈተናዎች ይመጡብናል። ፈተናዎች የተለያየ መልክም አላቸው። በዘዴ ልንፈታቸው እንችላለን።
በመላም ልንጠቀምባቸው ወይም ደግሞ መፍትሄ ልናገኝላቸው እንችላለን። በሃይማኖት በኩል የመጣ ፈተና ግን የመጨረሻው አንገትን ለስለት ጀርባውን ለግርፋት መስጠት ነው። ሃይማኖት ማለት ከእግዚአብሔር ጋር የምንገናኝባት ፈጣሪና ፍጡር የሚገናኙባት ክርስቲያኖች ማን እንደፈጠራቸው ማን እንዳስገኛቸው ክርስቲያኖች ሰዎች መሆናቸው ማን እንደሰራቸው መለስ ብለው ተመራምረው አውቀው ሀሎተ እግዚአብሔርን አውቀው የሚኖርበት ስለሆነ ሃይማኖት ወይም እምነት ከሁሉም የበለጠ ጸጋ ነው። ስለዚህ በሃይማኖት የተፈተኑ ቀደም ብለው በዘመነ ሰማዕታት ተብሎ የሚነገረው እጅግ በጣም አስቸጋሪና አሰልቺ የሆነውን 40 ዘመናት ያክል ክርስቲያኖች በመሆናቸው ብቻ እየታደኑ ክርስቶስን በመከተላቸው ብቻ ከእግዚአብሔር ጋር በመኖራቸው ብቻ በሃይማኖታቸው የተፈተኑና ውድ ሕይወታቸውን የሰው ብዙ ናቸው። ቅዱሳት መጻሕፍትን በመናነብበት ጊዜ በተለይም በዘመነ ዲዮቅልጥያኖስ ተብሎ የሚነገርለት እጅግ በጣም አደገኛና የካሃዲዎቹ ካሃዲ የነበረ በዛን ጊዜ ክርስቲያኖችን አምልኮተ እግዚአብሔርን ትተው እሱን እንዲያመልኩ ወይም ደግሞ ሰው ሰራሽ የሆነ ጣዖት እንዲያመልኩ ያስገድዳቸው ነበር። በዚህን ጊዜ ብዙዎቹ ክርስቲያኖች ከመሰንበት ይልቅ መሞትን መርጠው ከክርስቶስ ጋር ለመኖር ውድ ሕይወታቸውን አሳልፈው ሰጥተው ስማቸው ሰማዕታት ተብሎ ይነገራል። ሰማዕት ማለት እውነተኛ ምስክር መሆን ማለት ነው። ምስክርነቱም ለአምላኩ ለፈጣሪው ነው። ምስክርነቱም ለአምልኮቱ ነው። በዚህ በኩል ነበረ እነዚሁ ዛሬ የምናስባቸው እናትና ልጅ በዛ በፈተና ጊዜ የበቀሉ የተገኙ ነበሩ። መቼም ወቅቶቹ ይለዋወጣሉ፣ ዘመኖቹ ይለዋወጣሉ። የሰላም ዘመን አለ፣ የመቅሰፍት ዘመንም አለ፣ የፈተና ዘመንም አለ። ያም ሆነ እነዚህ ዘመናት ይቀያየሩ እንጂ ሃይማኖት ግን አምልኮት ግን ከሁሉ የበለጠ ሀብት መሆኑ ሁላችን ተረድተን በዚህች ጥንታዊት ብሔራዊት ቤተክርስቲያናችን እምነት ጥር ስር ተጠልለን የምንኖረው ጥቅምና ወይም ዓላማ ስላለን ነው። ቅዱስ ገብርኤል ታኅሳስም ሆነ ሐምሌ የምናከብረው ምን ስለሰራ ነው? ምን ስላደረገ ነው? ሰው ስለረዳ ነው። የሰው ልጆች የተረዱበት ቀን ማለት ነው። ሰዎች ተፈትነው በፈተናቸው ጊዜ ከእግዚአብሔር እየታዘዘ ፈጥኖ ደራሽ ሆኖ ከፈተናቸውን ያዳናቸው ነው። ሌሊቱን በሙሉ ሲዘመር የነበረው የቤላ ሕፃን ለሙ እንግዲህ ሕፃኑ የ3 ዓመት ሕፃን ነው። ምናልባት ስናመዛዝነው የ3 ዓመት ሕፃን እንዴት ሃይማኖት ሊያውቅ ቻለ? እንዴትስ ለሰማዕትነት የሚያበቃ እምነት ተማረ? ምን ጊዜ ተብሎ በሰውኛ ሊነገርና ከአይምሮ በላይም ሊሆን ይችላል። ለእግዚአብሔር ግን የሚሳነው ነገር የለም ነው መልሱ።
ስለዚህ ኢትፍሪ እምየ ነበልባለ እሳት ዛዳኖሙ ለአናንያ ለአዛርያ ወሚሳኤል ያደነነ። እንግዲህ ቅዱሳት መጻሕፍትን ስታነቡ ስናነብ ቀደም ብለው የተፈጸሙ የድህነት ስራዎችን መነሻዎቻችን ናቸው። ስለዚህ ሕፃን እናቱ ለጊዜው ሰው ነችና ስጋ ለባሽ ነችና ለጊዜው ፈርታ ነበረች። ልጇ ግን መምህር ሆናት፣ አረጋጊ ሆናት፣ መሪ ሆናት። እንዲያውም ለማረጋጋት ለጊዜው ስላቃተው ምንድነው በቀጥታ ፈጣሪውን ነው በጸሎት የጠየቀው። አሁን ምሳሌዎቹን ያነሳላት ምንድነው ቀደም ብለው የተፈጸሙ የድህነት መንገዶች ነው። አናንያ አዛርያና ሚሳኤል ለፈተና ተጋልጠው ነበሩ። በእሳት መካከልም ተጠብሰው እንዲሞቱ ተወስኖ ነበር። ነገር ግን እግዚአብሔር በመላኩ ላይ አድሮ አዳናቸው ነው። እንደገና ደግሞ ዳንኤልም አሁንም በክፎች ሰዎች ተፈርዶበት ወደ ጉድጓድ ተጥሎ የአንበሶች ራት እንዲሆን ተወስኖበት ነበር። ፈነወ መላኮ ዋዳነኒ እንዳለው ራሱ መላኩ አሁንም አንበሶቹ እንኳን ደህና መጣ ብለው ተቀብለው ጸባያቸውን ቀይረው የመጣላቸውን ስጋ እየተቀበሉ የሚበሉ ነበሩ። ነገር ግን እግዚአብሔር መንገዱን ለወጠውና ዳንኤልን ባለንጀራ አደረጉት ነው። አሁንም ሶስናን ነው አሁን የተመሰለችው። ሶስናም እንደዚሁ ፈተና ገጥሟት ነበር በክፎች ሰዎች። ምእመናን ክፉ መሆን ጥሩ አይደለም። በዚህ አጋጣሚ ደግ ሁኑ፣ መልካም ሁኑ። ሐዋርያው ቅዱስ ጳውሎስ በሮሜ መልእክት በምዕራፍ 12 ቁጥር 9 ላይ ክፋትን ጥሉ ይላል፣ መልካምን ተከተሉ ይላል። ክፉ ሰዎች የምናነብበት ስለ ክፉ ሰዎች ታሪክ የምናውቅበት ክፉ ላለመሆን ነው፣ ደግ ለመሆን ነው። ሰው በሰው ላይ መጨከን የለበትም። ሰው በሰው ላይ መፍረድ የለበትም፣ ሰው ነውና። ስናይ ግን በቅዱሳት መጻሕፍት ሰዎች ሆነው በሰው ሲፈርዱ ታይቷል። ሰዎች ሆነው ሰዎችን ሲያስገድሉ ሲገድሉ ይታያሉ። ስለዚህ ምንድነው ክፋት ነው። ክፋትን ጥሉ ይላል የእግዚአብሔር ቃል። ክፉ መሆን ጥሩ አይደለም። በዚሁ አጋጣሚ ክፉ ሰዎች አሉ፣ ደጎችም አሉ። በዚህ ዓለም ሁለቱም ይኖሩባታል። ነገር ግን የደጎቹ ስማቸው ስመጥር ናቸው። ጥሩ ነው፣ መልካም ነው። ቅዱስ መጽሐፍ ያመሰግናቸዋል፣ በእግዚአብሔር ዘንድ የተመሰገኑ ናቸው። ክፎች ግን በዚህ ምድርም እየተወቀሱ ይኖራሉ፣ ስማቸውም በክፉ እየተነሳ ይኖራል። በእግዚአብሔር ዘንድ ደግሞ ዕጣ ፈንታቸው መጥፎ ነው። ስለዚህ እነዚህ ምሳሌዎችን መሰለላትና እናቱ ደግሞ ወዲያውን በረታችና እግዚአብሔር ይረዳል። መቼም እኛ ለገድል ለመልካም ሥራ ለተቀደሰ ዓላማ በምንነሳበት ጊዜ ረዳታችን እግዚአብሔር ነው፣ የኛ ጉልበት አይደለም። እና ከዛ በኋላ ተመለሰችና በቃ ገድላችን እንፈጽማለች፣ ተቀብያለሁ። ከዛ በኋላ ሕፃን ወእሙ ከሊዮሙ ፈጾሙ ገድሎሙ ምንም እንኳን ሰማዕትነት የተቀበሉበት ጥር 15 ቢሆንም በዚሁ ሰዓት ግን የተፈተኑበት አለ የሚባል ፈተና የተቀበሉበት እንዲሞቱም ወስነው የገቡበት ጊዜ ነበር። ወመጻም ሰማይ መላከ ሰማይ ነዋ ወረደ ዋጥፎ ለነበልባለ እሳት ነዋ ወኮነ ከመማይ ቆሪር ነዋ። በዚህ ጊዜ መልአኩ ቅዱስ ገብርኤል ከሰማይ ወረደ ይላል። ወርዶ እንግዲህ በቀጥታ እሳቱን ሰዎች ያቀጣጠሉት ማለት ነው። ሰዎች ለጥፋት ያቀጣጠሉት ነበር። የሰው ጥንቻ እስከዚህ ድረስ ነው። በዚህ ጊዜ ግን ምንድነው የሆነው? ዳኑ፣ ነፃነታቸውን አገኙ፣ ተፈተኑ። እግዚአብሔር ፈተናውን አለፉ።
ወዛዝለፈ ትዕግስቶ ውእቱ ይድህን እስከ መጨረሻ የጸና ይድናል። እስከ መጨረሻ እስከ ግብአተ መሬት እስከ መጨረሻ እስከ ሞት ድረስ ውድ ሕይወትን ሰውቶ አምላኬ ሙቶልኛልና እኔም እንዲሁ መሞት አለብኝ በስሙም ብሎ እንዲሁ የሚሞቱ ሰዎች በእግዚአብሔር ዘንድ ክብር ያገኛሉና እናትና ልጅ ተፈተኑ ነው። እናትና ልጅ ኢየሉጣና ቅዱስ ቂርቆስ ተፈተኑ። የተፈተኑት በሌላ አይደለም በእምነት ነው። በእምነታችን የሚመጣብን ፈተና ግን አንገታችን ለስለት ነው፣ ጀርባችን ለግርፋት ነው። ይሄ መታወቅ አለበት። ምንም አማራጭ መንገድ የለም፣ ክብር የምናገኝበት ነው። ስለዚህ እነዚሁ ዛሬም ቅዱስ ገብርኤል አዳናቸው። አሁን ታዲያ ምንድነው? ይሄ ያለፈው ቅዱስ ታሪክ ነው። አሁንስ እኛም ያለነው በዚች እሳት የበዛባት የእሳት ቃጠሎ የበዛባት ዓለም ነው ያለነው ነው። እርዳታ ያስፈልገናል። አሁንም ገብርኤል ነው፣ ያኔም ገብርኤል ነው። አሁንም እግዚአብሔር ነው፣ ያኔም እግዚአብሔር ነው። ያኔም ሰዎች ናቸው፣ አሁንም ሰዎች ነን። አሁንም ፈተና አለ፣ በዛን ጊዜ ፈተና ነበረ። ስለዚህ ፈተና በሚመጣበት ጊዜ ምንድነው ምናደርገው ነው? እስከ መጨረሻ ጸንተን መግባት አለብን። ከዛ በኋላ እግዚአብሔር ተራዳይ መልአክ ይልካል፣ ያድነናል። ይሄ ስራው ነው፣ የራሱ ስራ ነው። ይሄ ነው እንግዲህ በሰው ፊት ትከሰሳላችሁ፣ በሸንጎ ፊት ትከሰሳላችሁ፣ ተቀርባላችሁ። በዛን ጊዜ አፍና አንደበት የምሆናችሁ እኔ ነኝ ብለዋል ክርስቶስ። ይሄ አንበው ነው። አዎ ይሄ አንበው ነው። እስከ መጨረሻ የጸኑት ማንበብ አለብን። አሁን ካላነበብ ነው ጽድቁንና ኩነኔ የሚገልጸው ቅዱስ መጽሐፍ በደንብ ካላነበብ ነው እንዴት ብለን ነው እንግዲህ ፈተና ልናልፍ የምንችለው? በምንስ ምሳሌ በምንስ መነሻነት? አዎ እነሱ እኮ ይተፍረወሙ ለለይቀትሉ ስጋኩም ወለነፍስኩም ሰይግሉ ቀትሎታ አላ ፈረው ለዘይቀትል ነፍስ ወስጋ ውረው ውስጥ ገሃነም። ይሄንን አንበው ነው። አዎ በመጀመሪያ ማንበብ አለብን። የሃይማኖታችንን ታሪክ ማወቅ አለብን። ካነበብነ በኋላ ደግሞ የሚመጣብን ፈተና እስከ መጨረሻ መዝለቅ አለብን ማለት ነው። ምንም ሳያውቁ ሳያነቡ ግን ገድል ማለፍ አይቻልም። ስለዚህ ይህንን አንበው ነው ክርስቶስ ያላቸው ነው። ዚያምን ቢየ በቅድመ ሰብአነ ያምኖ በቅድመ አቡየ ዘበሰማያት ወለዘሰከነኒ በዲበ ምድር አነ ይከዶ በቅድመ አቡየ ዘበሰማያት። አሁን ይህንን ቃል ለሐዋርያት በማቴዎስ ወንጌል ምዕራፍ 10 ቁጥር 1 ጀምሮ እስከ መጨረሻ የተሰጣቸው ነው። በዚች ዓለም መስሎ ያልፍልኛል ብሎ ሃይማኖትን ቀይሮ ባህሉን ቀይሮ ምናልባት ሰነብታለሁ ብሎ እንደዚህ ብሎ የሚኖር በእግዚአብሔር ፊት ይካዳል። ልጅ አይደለም ፈጥሬው ነበረ ከሃዲ ነው፣ ዓላማውን የማያውቅ ነው ይሏል። በሰው ፊት የሚያምንብኝ ደግሞ በሰው ፊት ሽንጡን ገትሮ ስለ ሃይማኖቱ የሚከራከር ወይም ደግሞ ልሙት ብሎ ቆርጦ የሚገባ ግን እሱ በእግዚአብሔር ዘንድ በእግዚአብሔር አብ እግዚአብሔር ወልድ እንዴት አድርጎ ያቀርበዋል? ታማኝ ነው፣ እውነተኛ ነው፣ በእምነቱ ጸንቶ የተገኘ ነው ብሎ ያስተዋውቀዋል፣ ክብር ያገኛል ማለት ነው። ስለዚህ እነዚሁ ሰማዕታት እናትና ልጅ ሰማዕታት የተፈተኑት እንዳልኳችሁ በሌላ አይደለም፣ ለተወሰነ ጊዜ ስደት ሄደው ነበሩ ይላል። አዎ ስደት የሄዱበት ምክንያት ፈርተው ሳይሆን ምናልባት ታባ ምረዳት የሚለው ይሆናል። ነገር ግን ብፁዓን ላይ ሰደዱ በእንተ ስሜ እስመሎም ይት መንግስተ ሰማያት። እንግዲህ በስሜ የሚሰደዱ ሁሉ ብፁዓን ናቸው፣ መንግስተ ሰማያት የነርሱ ናትና። ያ ግን አዝሮ ያጥፊ ሰውዬ ለእስክንድሮስ የሚባል ሰውዬ ግን አጥፊ ሰው ግን አገኛቸውና እነሱንን አስገድሎ ሙሾ አውጥቶ መኖር ነበር የፈለገው። እግዚአብሔር ደግሞ አለ። ገብርኤል ደግሞ መጣ። ሊቀ መላእክት ገብርኤል ደግሞ
ከእሳት አወጣቸው ከሚፈሩት እሳት አወጣቸው ረዳቸው ነው ስለዚህ እኛም እንዳልኳችሁ ገብርኤልን አሁን እኛም እንዲያወጣንም እንዲረዳንም እንፈልገው እርዳታ ያስፈልገናል ስጋ ለባሾች እዚች ምድር ነው ያለነው አስቸጋሪ ነው እቺ ምድር ከለበስነው ስጋ ጀምሮ ያለው በሽታ ህመም ከሰው የሚመጣል በሃይማኖት የሚመጣል በሌላ የሚመጣል ነገርም ራሱ እሳት ነው ስለዚህ ከዚህ ሁሉ እንዲያድነን ቅዱስ ገብርኤል እንማጸነዋለን ማለት ነው በእለተ በዓሉ መተን ታጥቀን መተን እንማለን ስጦታውን ሰጠን ማለት ነው አሁን በእውነቱን ስላዳመጣችሁ በጣም አመሰግናለሁ እግዚአብሔር ይባርካችሁ ገብርኤል ሊቀ መላእክት ገብርኤል ሊቀ መላእክት ገብርኤል ሊቀ መላእክት ገብርኤል ሊቀ መላእክት ሊቀ መላእክት ሊቀ መላእክት ሊቀ መላእክት ገብርኤል ሊቀ መላእክት ገብርኤል ሊቀ መላእክት ገብርኤል ሊቀ መላእክት ገብርኤል ሊቀ መላእክት ሊቀ መላእክት ሊቀ መላእክት ሊቀ መላእክት ሊቀ መላእክት ገብርኤል ሊቀ መላእክት አመሰግናለሁ እያድገክሞ ጓለማውታ ብፁዕ ወቅዱስ አባታችን አቡነ ማትያስ ቀዳማዊ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ብፁዓን አበው ሊቃነ ጳጳሳት እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የእግዚአብሔር ቤተሰቦች ሊቃውንተ ቤተ ክርስቲያን እናቶችና አባቶች እህቶችና ወንድሞች እግዚአብሔር ለመንግስቱ ምሳሌ ያደረጋችሁ ሕፃናት በእግዚአብሔር ፍጹም ሰላም እንደምን አደራችሁ የዘመናት ንጉሥ ዘመናትን አሳልፎ የሚኖር ኃጢአትና በደላችንን ያልቆጠረብን በቤቱ በስሙ በቦታው እየሰበሰበን የአባቶቻችን አምላክ እግዚአብሔር የተመሰገነ ይሁን እያድገክሙ ጓለማውታ ወላጅ እንደሌላቸው ልጆች አልተዋችሁም ይህንን የተናገረው መድኃኒተ ዓለም ኢየሱስ ክርስቶስ ነው ዮሐንስ ወንጌል ምዕራፍ 14 ከቁጥር 18 ጀምራችሁ ስታዩት ወላጅ እንደሌላቸው ልጆች አልተዋችሁም ብሎ የተናገረው በዋለበት ውለው ባደረበት እያደሩ የእጁን ተአምራት የቃሉን ትምህርት እያዩ እየሰሙ አብረውት ይጓዙት ስለነበሩት ለቅዱሳን ሐዋርያት የተናገረው ቃል ነው ከዚያ በፊት በቁጥር 1 አካባቢ እይደንግጽ ልበክሙ ብሎ ተናግሮ ነበረ የሚያስፈራ የሚያስደነግጥ ሆድ የሚያባባ ሁሉ ጊዜም የሚያርድ ነገር በዓለም ላይ ስላለ ያንን በሰሙ ሰዓት ያንን ባዩ ሰዓት ያንን ከፊታቸው ወተደቀነ ሰዓት እንዳይፈሩ ነው አንዱ እርሱ ከነርሱ በሞት እንደሚለይ ነግሯቸው ነበርና ያንን እያሰቡ ይፈሩ ነበር ስለዚህ ይደንግጽ ልበክሙ እመኑ ወእመኑ በአዌ በአባቴም እመኑ በኔም እመኑ ልቦናችሁ አይፍራ
አይደንግጥ። ዓለም የምትደግሰው ድግስ ዓለም የምታዘጋጅላችሁ ነገር እናንተን ሊያሸብራችሁ አይገባም። ችግር እንኳ ቢመጣ በችግሩ መካከል እኔ ከናንተ ጋር ነኝ። መከራ ቢመጣባችሁ እንኳ በመከራው ሰዓት ስሜን ስትጠሩ ትድናላችሁ። በችግር ሰዓት አለቀልኝ በቃ ከዚህ በኋላ አልነሳም ባላችሁ ሰዓት እጃችሁን እያነሳዋለሁ። ጠፋነ ባላችሁ ሰዓት አነሳችኋለሁ። ከዚህ በኋላ ተስፋ ቆረጥን ስትሉ ሰላሜን እሰጣችኋለሁ ብሎ በተናገረበት ቃሉ ቀጥሎ ደግሞ ባይተዋርነት እንዳይሰማቸው አጽናኝ እንደሌለው ወላጅ እንደሌለው ወላጁን እንዳጣ የሚያጽናናው እንዳጣ የሚያጎርሰው እንዳጣ የሚያለብሰው እንዳጣ ሕፃን አልተዋችሁም ማለት እንግዲህ እነዚህን ቅዱሳን ሐዋርያት ያን ጊዜ እንዲህ ባለበት ቃሉ ከነርሱ በኋላ ለመጡትም በስሙ ለሚኖሩትም ስሙን ይዘው ስለሚጓዙትም መስቀሉን ዓላማ ላደረጉትም በቤተ ክርስቲያን በአገልግሎት የሚጓዙትን ክርስቲያን ተብለው የሚጠሩት ሁሉ ወላጅ እንደሌላችሁ ልጆች አልተዋችሁም ይለናል። ብዙዎች አባቶች ብቻቸውን ተነስተው የተጓዙ እየመሰላቸው ተስፋ በቆረጡበት ሰዓት ተስፋ እየሆናቸው በጨለመባቸው ሰዓት ጨለማው ብርሃን እየሆነላቸው ዳገቱ አልወጣ ይለናል ብለው ሲያስቡ ዳገቱ ሜዳ እየሆነላቸው እሾክ ይወጋናል ብለው ሲያስቡ በባዶ እግራቸው ጫማ እየሆናቸው እሳት ነዶ ከፊት ለፊታቸው ሲያስፈራራቸው እሳቱን ውሃ እያደረገ በጉዟቸው ሁሉ አልተለያቸውም። በዚህ የተነሳ ነው አባቶቻችን በብርታት ላይ ብርታት በጽናት ላይ ጽናት እያገኙ እየተጎናጸፉ ጉዟቸውን ቀጠሉ። አንድ ጊዜ መውደቅ አንድ ጊዜ መነሳት የሰው ባህሪ ነው። አንድ ጊዜ መስነፍ አንድ ጊዜም ደግሞ መበርታት የሰው ባህሪው ነው። ሁሉ ጊዜ ማበርታት ሁሉ ጊዜ ተስፋ መቀጠል ሁሉ ጊዜ ጽናትን መስጠት የማን ነው? የእርሱ ብቻ ነው። አስተውሉ። ስለዚህ ወላጅ የለንም፣ ደጋፊ የለንም፣ አጽናኝ የለንም ብሎ ተስፋ እንዳይቆርጥ የሰው ልጅ እግዚአብሔር ተስፋውን ቀጠለለት። ከመጀመሪያው ሰው ከአዳም ጀምረን ስናይ ከአባታችን ከአዳም ጀምረን ስናይ ሰው በራሱ ጊዜ በራሱ መንገድ ከተጓዘ ብዙም አይራመድም። ነገር ግን በርሱ ፈቃድ ከተጓዘ ብዙ ይጓዛል። ስለዚህ ተስፋ የቆረጠው የአዳም ዘር ሁሉ ተስፋ የሚያገኘው በመድኃኒተ ዓለም በኢየሱስ ክርስቶስ እንደሆነ ወላጅ እንደሌላቸው ልጆች አልተዋችሁም ያለው ለሐዋርያት ብቻ እንዳልሆነ በስጋም ያሉትን በአጸደ ነፍስም ያሉትን ወላጅ እንደሌላቸው ልጆች አልተዋችሁም ማለቱ ነው። በዲያብሎስ እጅ ተይዛችሁ ያላችሁት በሰማይ ያሉትም እኔ ወላጅ ደጋፊ ከዚያ ከእሳቱ አወጣችኋለሁ። በዚህ ያላችሁት ደግሞ እነሆ ዓለም የደገሰችው የመከራ ድግስ እንኳን እናንተን አይጎዳችሁ። ዓለም ወላጅ እንደሌላቸው ልጅ ብታገላችሁ እኔ ግን ሁሉ ጊዜ ቀን ከሌሊት ሁሉ ጊዜ ማታም ጠዋትም ከእናንተ ጋር ነኝ። ለዚያ እኮ ነው ሰማዕታት፣ ነቢያት፣ ሐዋርያት፣ ጻድቃን ሌሎችም ቅዱሳን አባቶቻችን ብዙ በዓለም ላይ ብዙ ኃይል ያላቸው ሰዎች ሲከቧቸው
ምድራዊ ኃይላቸው ይደክምና ምንም ያልያዙት እሳት ይዘው የመጡት ሰዎች ሲደክሙ ወደ እሳቱ የሚጣሉ ሰዎች በርትተው እናገኛቸዋለን። ቅድም ብፁዕ አባታችን ሲናገሩ ሕፃኑ ቅዱስ ቂርቆስና እናቱ ቅድስት ኢየሉጣ ወደ እሳቱ ሲሄዱ የወር ደሞዝ የሚቀበል ደሞዝተኛ ፈገግ ብሎ ወደ ደሞዙ እንደሚሄድ እነርሱም ከዚያም በላይ በሆነ ፈገግታ ወደ እሳቱ ይሄዱ ወደሚነደው ይሄዱ ወደሚፈላው ውሃ ይሄዱ ደስ ብሏቸው ነበር የሚሄዱ። ምክንያቱም ሰማያዊ ደሞዝ ሊቀበሉ ነው። ምክንያቱም እግዚአብሔር ከፊታቸው ነው። አስተውሉ። ምክንያቱም አናንያን፣ አዛሪያን፣ ሚሳኤልን ከእሳት ውስጥ ያዳናቸው እግዚአብሔር ዛሬም የማዳን ኃይሉ ከነርሱ ጋር ከሚያምኑት ጋር በስሙ ከሚያምኑት ጋር መስቀሉን ከያዙት ጋር በመከራ ውስጥ ሲጓዙ መከራውን የሚያስወግደው አምላክ ከነሱ ጋር እንደሆነ ያምኑ ነበር። ለዚህ ነው ብዙዎች ብዙ መንገድ ብዙ ጉዞ ተጉዘው በክብር ላይ ክብር የተጨመረላቸው እኔና እናንተ ሁሉ ጊዜም ቢሆን ምንም የለንም እከሌ እኮ አበቃለት ብለን ተናግረን ያበቃለት ያልነው ሰው ይነሳል ይኖራል። ኃይል አለው ያልነው ሰው ደግሞ አይኖርም። ሁሉንም የሚያደርገው ማን ነው? እግዚአብሔር ነው የሚያደርገው። ተመልከቱ። ወላጅ እንደሌላቸው ልጆች አልተዋቸው። አብርሃምን ወላጅ እንደሌለው ልጅ አልተውም። ሎጥን ወላጅ እንደሌለው ወገን እንደሌለው ሰው አልተውም። ወገናቸው ማን ነበርና? እግዚአብሔር ስለሆነ ተመልከቱት። ሙሴን ወገን እንደሌለው አልተውም። በበረሃ 40 ዘመን ብቻውን ሲኖር ሰው በሌለበት ቦታ ላይ ሰው አዘጋጀለት። ደጋፊ በሌለበት ሰዓት ያን ጊዜ ሲደክም ይበረታ ነበር። ተመልከቱት። ከዚያም ቅዱሳን ሐዋርያት ጉዟቸውን የመስቀሉን ጉዞ ይዘው ሲጓዙ በመንገዳቸው ሁሉ የሚገጠማቸውን በእርሱ ስም ያሸንፉ ነበር። በዘመነ ሰማዕታት ደግሞ እንዲሁ ይህች ቤተ ክርስቲያን እንዲሁ የመጣች አይደለችም። ወላጅ እንደሌላቸው ልጆች አልተዋችሁም ያለን እኮ ካህናቱን ሰጥቶ ነው፣ ጳጳሳቱን ሰጥቶ ነው፣ ቅዱስ ፓትርያርኩን ሰጥቶ ነው። ሐዋርያት እኮ ዛሬም አሉ። ቅዱስ ጴጥሮስ እኮ ዛሬም አለ። ዮሐንስ ዛሬም አለ። አስተውሉት። ዛሬም ቅዱሳን ሐዋርያት አሉ። ቅዱሳን ሐዋርያት እስካሉ ድረስ ማን አብሮ አለ? እሱ ኢየሱስ ክርስቶስ አለ። እሱ መድኃኒተ ዓለም ኢየሱስ ክርስቶስ አለ። ዛሬም ሰማዕታት አሉ። ዛሬም ቅዱስ ቂርቆስ አለ። ዛሬም ቅድስት ኢየሉጣ አለች። የቅርብ ጊዜ ታሪካችን እኮ ነው። አንገታቸውን ለሰይፍ የሰጡ ወጣቶች የሉንም እንዴ? አስተውሉ። ስለ እምነታቸው እኮ ነው ቅዱስ ቤተ ክርስቲያን የሰማዕትነት ክብር የሰጠቻቸው። ወላጅ እንደሌላቸው ሰይፍ ያነሱት ተጨንቀው ነበር። ሰይፉን ግን አንገታቸው ላይ እንደ ከራባት የሚያረጉት ደስተኞች ነበሩ ስናያቸው። እግዚአብሔር ያለው ሁሌም ደስተኛ ነው። ቅዱስ ቂርቆስ እናቱን ለማበርታት ወደ እግዚአብሔር ጸለየ። ዛሬም እኮ ቅዱስ ቂርቆስ አለ። ቅዱስ ቂርቆስን ያስገኘችው ቅድስት ኢየሉጣ ዛሬም አለች። እናቶች ቅድስት ኢየሉጣ እንደ ቅድስት ኢየሉጣ ልንሆን ይገባል። ሕፃናቶቻችን ዛሬም የቅዱስ ቂርቆስን ማሰረ ፍኖት ሊከተሉ ይገባቸዋል። ወላጅ እንደሌላቸው ልጆች አይተውንማ እስከ ዓለም ፍጻሜ ከናንተ ጋር ነኝ ብሏል። እስቲ አስተውሉት። እስከ ዓለም ፍጻሜ ዛሬም እናት ቤተ ክርስቲያንን ሰጥቶናል። እናት ቤተ ክርስቲያን ዛሬም እናት ሆና እየወለደች ተመልከቱ። ወላጅ ናት ቅድስት ቤተ ክርስቲያን፣ መጋቢ ናት ቅድስት ቤተ ክርስቲያን፣ አስተማሪ ናት ቅድስት ቤተ ክርስቲያን። ከዚህ የበለጠ ታዲያ የሚንከባከብ ከዚህ የበለጠ ወላጅ ማን አለ? ተመልከቱት።
እግዚአብሔር አምላካችን ነቢያትን በትንቢታቸው እንዲበረቱ ሐዋርያትን በስብከታቸው እንዲበረቱ ሰማዕታትን በጽናት መከራውን እንዲታገሱ ጻድቃን ገዳማውያን ደግሞ በገዳም እንዲበረቱ ያደረገው እርሱ ወላጅ እሱ አባት እሱ አጽናኝ በመሆን ነው። ቅዱሳን ሁሉ ጊዜም የሚጸኑት በርሱ ነው። በርሱም ስለጸኑ ነው እነርሱ ቃል ኪዳን ተቀብለው የቃል ኪዳናቸው ተከፋይ በመሆን ቃል ኪዳናቸውን ስማቸውን እየጠራን ዛሬ እኮ በአዋጅ ማንንም አልጠራንም አይደል እንዴ? ማን ጠራን? እምነት እኮ ነው የጠራን። ሃይማኖታችን እኮ ነው የጠራን። መስቀሉ ኃይል እኮ ነው የጠራን። አስተውሉ። ሌሊቱን ሙሉ ዝናብ ይዘንብ ነበር። ዝናቡን መታገስ እኮ ቀላል አይደለም። ከተወሰኑ አባቶች ጋር ከቅዱስ ፓትርያርኩ ጀምሮ በውጭው ዓለም እኔም እድሉ ገጥሞኝ ኖር ያለው በሚገርም ሁኔታ እንኳን ይሄን ያክል ቆሞ ሊያዳምጥ ቀርቶ ያምልኮ ቤቱን እየሸጠ ነው እየተጓዘ ያለው። እኔና እናንተ ግን ዛሬ ምን ሰራለን? ገና እንደውም በባዕድ ሀገር እየሄድን ቤተክርስቲያን ማነጽ ጀምረናል። ወላጅ እንደሌላቸው ልጆች አልተወንማ። የታሪክ ባለቤቶች ነን። ዓለም ታሪኩን ሁሉ ጥሏል። ዓለም ታሪኩን ሁሉ ረስቷል። ዓለም ታሪኩን ሁሉ አጥቷል። ለእና እናንተ ጋር ግን ዓለም ያጣው ታሪክ አለ። ይሄን ነው መጠበቅ ያለብን። ይሄን ነው ማከበር ያለብን። ይህ እዚህ ላይ ቆመን የምናመሰግነው ምስጋና፣ የምንማረው ትምህርት፣ የምናስቀድሰው ቅዳሴ ይሄ እኮ ሰማያዊ ነው። ዓለምን የምንረሳበት ምድር ላይ እየኖር ነው በማን ይመስላችኋል? በማን ነው? በእግዚአብሔር እኮ ነው። ምክንያቱም ወላጅ እንደሌላቸው ልጆች አልተወንማ። ወላጅ እንደሌላቸው ልጆች ያልተወና አምላካችን ክብር ምስጋና ለእርሱ ይሁን። አቤቱ ልዑለ ባሕርይ እግዚአብሔር አምላካችን ሆይ ቅዱስ 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 ተብለህ ትመሰገናለህ። ምስጋናህም በሰማይ በምድር የመላ ነው። አምላካችን ሆይ ለአንተ እንሰግድልሃለን። ሰማያዊ ከሚሆን ከቸር አባትህ ጋራ ማህያዊ ከሚሆን ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። ብፁዕ ወቅዱስ አባታችን አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት፣ ብፁዓን አበው ሊቃነ ጳጳሳት፣ የተከበሩ የዚህ ታላቅ ገዳም አስተዳዳሪ፣ እንዲሁም እንደ መላእክት ባለ ምስጋና ያለ ድካም ሌሊቱን በያሬዳዊ ዜማ እግዚአብሔርን ስታመሰግኑ ያደራችሁ ሊቃውንተ ቤተ ክርስቲያን፣ እንዲሁም በዚህ በተቀደሰው ስፍራ በረከት ለማግኘት ከመላዋ ኢትዮጵያ የተሰበሰባችሁ አባቶች፣ እናቶች፣ እህቶችና ወንድሞች እንዲሁም የሰንበት ትምህርት ቤት ወጣቶች እንደምን አረፈዳችሁ። ልዑለ ባሕርይ እግዚአብሔር አምላክ እኔንም እናንተንም ጠብቆና ተንከባክቦ ከክፉ ነገር ሁሉ ሰውሮ ለዚህች ዕለት ለዚህች ሰዓት ያደረሰን ቅዱስ አምላክ ስሙ ዛሬም ዘወትርም የተመሰገነ ይሁን። አተ ሰአልክዎ ለእግዚአብሔር ኪያሐስስ ከመ እኅድር ቤቶ በኩሉ መዋዕለ ሕይወቴ። እግዚአብሔርን አንዲት ነገር ለመንኩት እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ ይላል ቅዱስ ዳዊት መዝሙረኛው በመዝሙር 26 ቁጥር 4 ላይ የዘመረው መዝሙር ነው። መቼም በሕይወት ዘመኑ ሰው ሊመርጠው የሚገባ ነገር ቢኖር የመጀመሪያውና የመጨረሻው ሀብቱ ንብረቱ እግዚአብሔር በመሆኑ
ከእግዚአብሔር ጋር መኖርን ነው። ለኑሮ የተሻሉ ነገሮች ሊኖሩ ይችላሉ። ለሕይወታችን የሚያስፈልጉ ብዙ ነገሮች ሊኖሩ ይችላሉ። ምድራዊ ከመሆናቸውም በላይ ጊዜያዊም ነውና ቅዱስ ዳዊት እግዚአብሔርን የለመነው በሕይወት ዘመኑ ሁሉ በእግዚአብሔር ቤት ይኖር ዘንድ ነው። በእግዚአብሔር ቤት ምሕረት ይገኛልና ወመኑ መሐሪ ዘከማከ እንዳንተ ያለ ይቅር ባይ መሐሪ ማን ነው? ቅዱስ ያሬድ እንደዘመረው አቻ የሌለው ምሕረት ወደር የሌለው ምሕረት የሚገኘው ከእግዚአብሔር ነው። የማይለወጥ ምሕረት የሚገኘው ከእግዚአብሔር ነው። በእግዚአብሔር ቤት መኖር ዘላለማዊ ምሕረትን ማግኘት ነው። ቸርነትና ርኅራኄ ገንዘቡ የሆኑ እግዚአብሔር በቤት ውስጥ በምንሆንበት ጊዜ ሱታን እንደመሆናችን መጠን መተላለፋችን አይቀርምና ወመኑ መሐሪ ዘከማከ እንዳንተ ያለ ይቅር ባይና መሐሪ ማን ነው ብሎ እንዳለ ምሕረትን የምናገኝበት ቤት ስለሆነ ከእግዚአብሔር ጋር ለዘላለም መኖር ከሁሉም በላይ ማለፊያ እንደሆነ ነቢየ እግዚአብሔር ቅዱስ ዳዊት ተናግሯል። በሕይወት ዘመኔ ሁሉ ወይም ምሕረትህ በሕይወት ዘመኔ ሁሉ ይከተለኛል ብሏል። በምንወጣበት በምንገባበት በምንሰራበት በየትኛውም ጊዜና ሰዓት የእግዚአብሔር ምሕረት ካልተከተለን ፈተናዎች እንቅፋቶች ይገጥሙናል። ሰው የሁለት ዓለም ውጤት እንደመሆኑ መጠን የሚበላ የሚጠጣ የሚከፋው የሚደሰት አካል አለውና ያን ለማስደሰት ሲል ከእግዚአብሔር ሊርቅ ይችላል። ከአራቱ ባህሪያተ ሥጋ ተፈጥሯልና ለዚህ ባህሪው የሚስማሙ ብዙ ነገሮች አሉና መንገዱን ሊስት ይችላል። ሆኖም እግዚአብሔር መድኃኒቱን አስቀምጧል። በሥጋው የሰው ልጅ ቢሳሳት ሕያዊት ለባዊትና ነባቢት አካል አለውና መንፈሳዊውን ዓለም ረቂቁን ዓለም ይሻልና የሚያስፈልገውን ነገር ለማግኘት በእግዚአብሔር ቤት መኖር ይጠበቅበታል። ያ ካልሆነ ግን ፈተናው ከባድ ይሆናል። ቅዱስ ዳዊት እንዳለው በአንድ በኩል በሕይወት ዘመኑ በሥጋው ከእግዚአብሔር ላይለይ እንዳይለይም ከማደሪያው ማለት ነው ሥርዓተ አምልኮ የሚፈጸምበት የእግዚአብሔር ቤት እግዚአብሔርን እያመለከ በእግዚአብሔር ፊት መቆም አስፈላጊና ጠቃሚ በመሆኑ ነው። ከእግዚአብሔር ቤት ውጭ የምንኖረው ኑሮ ሁሉ በድንኳን እንደመኖር ነው። ጊዜያዊ ነው፣ ውሱንም ነው። በእግዚአብሔር ቤት መኖር ግን በዘላለማዊ እግዚአብሔር ዓለም መኖር ማለት ነው። በሰማያዊቷ ኢየሩሳሌም በመንግሥተ ሰማያት ለዘላለም ከእግዚአብሔር ጋር መኖር ነው። የመጨረሻው ግባችን ይሄው ነው። ስነ ፍጻሜያችን እንደሚያስረዳው የሰው የመጨረሻ ግብ እና ተስፋ መንግሥተ ሰማያት ናት። በእግዚአብሔር ቤት መኖር ስንል ለዘላለም ከእግዚአብሔር ጋር የምንኖርበትን እንደ መላእክት ባለ አናኗር በምስጋና የምንኖርበትን ያችን መንግሥተ ሰማያትን የምንወርስባትን ጊዜ ማለታችን ነው። ወሰን አልባ ሕይወት ነው በዚያ ውስጥ ሊኖር የሚችለው። ስለዚህ እግዚአብሔርን አንዲት ነገር ለመንኩት እሷን እምሻለሁ በሕይወት የዘመን ሁሉ በዚህ ዓለም ላይ በማደሪያው ሥርዓተ አምልኮ በሚፈጸምበት የሰው ልጅ ወደ እግዚአብሔር ቤት በዚህ ዓለም ላይ ሁለት ጊዜ ቢወድም ቢጠላም ይመጣል። የመጀመሪያው ከማይጠፋ ዘር ሊወለድ የእግዚአብሔር ልጅ ለመሆን በጥምቀት ጊዜ ወደ እግዚአብሔር ቤት ይመጣል።
ሁለተኛ ደግሞ ዘላቂ ማረፊያው ቤተክርስቲያን ስለሆነች ሕይወቱን ሲያጣ ሲሞት ስጋው ለዘላለም የሚያርፈው በቤተክርስቲያን ሁለተኛውና ዋንኛው ደግሞ ለዘላለም ከእግዚአብሔር ጋር መኖር በርሱ የሚያምን ወይም በኔ የሚያምን ቃሌንም የሚሰማ የዘላለም ሕይወት አለው ከሞት ወደ ሕይወት ተሻገረ እንጂ አዎ ለፍርድ አይመጣም ብሏልና እዚህ የተሰበሰብን ምእመናን ወምእመናት ለዘላለም ሕይወት ለማግኘት ስለሆነ ከሞት ወደ ሕይወት ለመሻገር ስለሆነ በአባታችን ቤት ልጆች ተብለናልና አዎ በቤቱ ውስጥ ለዘላለም እንኖር ዘንድ ድሉ ተሰጥቶናልና ይሄን በመሻት በዚህ ቦታ ተገናኝተናል። ታዲያ የተወደዳችሁ ምእመናን በእግዚአብሔር ቤት ምን ተግባሮች ይከናወናሉ ሲባል መቼም ሐኪም ቤት አካባቢ ምን አይነት ስነ ስርዓት እንደሚያስፈልግ ይታወቃል። ትምህርት ቤት አካባቢ ምን አይነት ስነ ስርዓት እንደሚያስፈልግ ይታወቃል። በእግዚአብሔር ቤት ደግሞ በቤተ ክርስቲያን ስንገኝ ከምን መታቀብ እንዳለብን ምን አይነት ስርዓት መከተል እንዳለብን ማወቅ መረዳት ይገባል። ይሄ እግዚአብሔር ቤት ነው። የሚመለከው እግዚአብሔር ነው። እምንሰግደው ለእግዚአብሔር ነው። እግዚአብሔር ባለበት ደግሞ ቅዱሳን መላእክት አሉ። በአጸደ ነፍስ ደግሞ በመንፈስ የቅዱሳን ህብረት ከኛ ጋር አለ። ስለዚህ በዚህ ቦታ ላይ ስነ ስርዓታችን ስርዓተ አምልኳችን ሁሉ እግዚአብሔርን በመፍራት ሊሆን ይገባል። ዛሬ ዕለቱ ረቡዕ ነው። ረቡዕና ዓርብ የጾም ወቅት እንደሆነ ይታወቃል። በዚህ ቀን ስጋ መብላት ወይን መጠጣት ወይም ደግሞ አልኮል በጾም ጊዜ አልኮል መጠጣት ስጋ መብላት በቤተ ክርስቲያናችን የተከለከለ ነው። ይህን ስርዓት ልናውቀው ይገባል። አንድ ቀን ብትታገሱ አትጎዱም። የእግዚአብሔርን ሕግ ብናስቀድም አንጎዳም። እግዚአብሔር ከሁሉም በላይ ነው። ስለዚህ እግዚአብሔርን መፍራት የጥበብ መጀመሪያ ነው። እግዚአብሔርን ማክበር የጥበብ መጀመሪያ ነው። እግዚአብሔርን በቤት ውስጥ እንኖር ዘንድ ስንለምን ስንጠይቅ እነዚህን ስርዓቶችን በማከናወንም ጭምርት መሆኑን መዘንጋት የለብንም። የተወደዳችሁ ምእመናን እኔና እናንተ እድለኞች ነን። በቤት ውስጥ የመኖር እድል በማግኘታችን ልጅ ተብለን ለመጠራት እድል በማግኘታችን እድለኞች ነን። በሕይወት ዘመናችን ሁሉ ልንጠይቀው የሚገባ ደጅ ልንጸናው የሚገባ ነገር ቢኖር በእግዚአብሔር ቤት መኖርን ነው። እድሜ ልካችንን ወሰን የሌለው ሕይወት የምናገኘው በእግዚአብሔር ቤት ስንኖር ነው። የእግዚአብሔር ቤት ደግሞ ሕገ እግዚአብሔርን ጠብቀን ስርዓተ ቤተ ክርስቲያንን ጠብቀን አባቶቻችንን አክብረን ባካችሁ ወጣቶች እድሜያችሁ እንዲረዝም የምድርን በረከት እንድትበሉ አባቶቻችሁን አክብሩ። አባቶቻችንን አክብር። ትልቁ በረከታችን ይሄው ነው። ለነገዋ ቤተ ክርስቲያን ተተኪ መሆን የምንችለው በእግዚአብሔር ቤትም ለዘላለም መኖር የምንችለው አዎ ዋኖቻችንን ስናስብ ብቻ ነው። ቤተ ክርስቲያን ማለት እኮ የቅዱሳን አባቶቻችን የብፁዓን ሊቃነ ጳጳሳት የካህናት የዲያቆናት የናንተም ህብረት ነው። ቤተ ክርስቲያን ማለት በክርስቶስ ደም የተዋጀች ቤተ ክርስቲያን ስንል ለእያንዳንዳችን በመስቀል ላይ መድኃኒታችን ኢየሱስ ክርስቶስ ዋጋ ከፍሏል። ሰው ክቡር ፍጡር ነው። በክርስቶስ ደም የተገዛ ፍጡር ነው። ልናከብረው ይገባል። ክብሩን ያገኘው በራሱ ሳይሆን እግዚአብሔር አክብሮ ስለፈጠረው ነው። ሰው ሁሉ እኩል ነው። ከሰሜንም ይምጣ ከደቡብም ይምጣ ከምስራቅም ይምጣ ከምዕራብም ይምጣ የእግዚአብሔር ቤት ለሁላችን
በሯን ከፍታ ኑ ልጆቼ ለዘላለም ከኔ ጋር ኑሩ ብላ ያለ አርሎ ያለ ዲስክሪሚኔሽን ወይም ልዩነት ቤተክርስቲያን የሁላችን እናት መሆኗን ያረጋገጠችበት ስለሆነ ደስ ይበላችሁ። በሕይወታችን ዘመን ሁሉ በእግዚአብሔር ቤት በአንድነት በፍቅር በመተሳሰብ በመከባበር የምንኖርበት እንዲሆን እግዚአብሔርን መለመን መማጸን ያስፈልጋል። በመጨረሻ እንዲህ አይነቱ ጸጋ በሌላው ዓለም የለም። ይሄን ደጋግሜ እናገራለሁ። እንዲህ አይነቱ ጸጋ በሌላው ዓለም የለም። እግዚአብሔርን ለማምለክ ከያቅጣጫው መሰባሰብ ያልተለመደ ነው። ለመዝናናት ሊሆን ይችላል፣ ለትሪት ሊሆን ይችላል። ነገር ግን እኛ በእግዚአብሔር ፊት ለመቆም የእግዚአብሔርን ፍቅር ለመካፈል ምን ያህል እንደወደደን ፍቅራችንን ለመግለጽ ወደ ማደሪያው ከተለያየ አቅጣጫ መምጣታችን ሀገራችን ምን ያህል ሀገር እግዚአብሔር እንደሆነች የምናይበት የምናስተውልበት ስለሆነ ባካችሁ ደስ ይበላችሁ። ቅዱስ ዳዊት ያለውን የተከተለ ሕዝብ ነው። እግዚአብሔርን አንዲት ነገር ለመንኩት እሷንም እሻለሁ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ ያለውን የቅዱስ ዳዊትን ቃል የተከተለ ሕዝብ በመሆኑ እነሆ በቤት ውስጥ እንኖር ዘንድ ወደናልና ይሄን ክብር ደግሞ በማግኘታችን ደስ ይበላችሁ። የተወደዳችሁ ምእመናን በእጅ ያዙት ነገር ሁሉ ጊዜም ይናቃልና መጠንቀቅ ያስፈልጋል። ይሄን ሕዝብ አንድ ያደረገ ሰላም፣ ይሄን ሕዝብ አንድ ያደረገ ፍቅር፣ ይሄን ሕዝብ አንድ ያደረገ መተሳሰብ ልንጠብቀው ይገባል። ይሄን በረከት ለቀጣዩ ትውልድ ማስተላለፍ የምንችለው ያለንን ጠንካራ እሴት ጠብቀን ስንሄድ ብቻ ነው። ዓለም በየጊዜው እንደ እስስት ትለዋወጣለች። ሀገራችን ግን ሀገረ እግዚአብሔር በመሆኗ እግዚአብሔር ከፍ ባለ ተራራ ማንም እንዳይወርዳት አድርጎ ስሟን የጻፈላት ሀገራችን ኢትዮጵያ አሁንም እግዚአብሔር ያልተለያት ሕዝቡም ከእግዚአብሔር ያልተለየ በቤት ውስጥ ለዘላለም መኖር የወሰነ ሕዝብ በመሆኑ ይሄን ደስታ ልንጠብቀው፣ ይሄን እሴት፣ ይሄን ሀብት ልንጠብቀው ይገባል። እግዚአብሔር በረድኤቱ አይለየን። ኩሉ ዘአምራ ለጽድቅ ወይገብራ ኃጢአት ተከውኖ ጽድቅን አውቆ የማይሰራት ኃጢአት ትሆንበታለች። ብፁዕ ቅዱስ አባታችን አቡነ ማትያስ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት የኢትዮጵያ ፓትርያርክ፣ ብፁዓን አበው ሊቃነ ጳጳሳት፣ የተከበራችሁ የእግዚአብሔር ቤተሰቦች ምእመናንና ምእመናት፣ እግዚአብሔር አምላክ ለዚህ ሰዓት ለዚህ ዕለት ላደረሰን ለሱ ክብር ምስጋና ይድረሰው። እንግዲህ በብዙ ሊቃነ ጳጳሳት ብዙ ትምህርት ተሰጥቶናል። የሐዋርያው ቃል ሰዎች ብዙ ነገር አውቀው ነገር ግን የማይሰሩት ከሆነ ኃጢአት ይሆንባቸዋል ብሎ አስተምሮናል። አሁንም በዚህ ሰዓት ሰፊ ትምህርት ነው የተማርነው። በዚች ሰዓት ብቻ ሳይሆን የተከበራችሁ ምእመናን ከልጅነታችን ጀምሮ ገና ከሕፃንነታችን ጀምሮ አባት እናቶቻችን ሃይማኖት አስተምረውናል። ሃይማኖት ብቻ አይደለም ያስተማሩን፣ ሃይማኖት ከነስርዓቱ፣ ሃይማኖት ከነውበቱ ልጆቻቸውን አስተምረው ተንከባክበው አሳድገውናል። እኛ ኢትዮጵያውያን ኦርቶዶክስ ተዋሕዶ ቤተክርስቲያን ከልጅነታችን ጀምረን ሃይማኖት ተምረናል፣ ስርዓትንም ተምረናል። ነገር ግን ሐዋርያው እንደጠቀሰልን እንዳስተማረን
ብዙ ሃይማኖትን ካወቅን ብዙ ሥርዓትን ካወቅን ነገር ግን የማንሰራው ከሆነ የማንጠቀምበት ከሆነ ኃጢአት ይሆንብናል ማለት ነው። ብዙ ያወቀ ተጠያቂነት አለበት። ለምሳሌ በሰውኛ በዚህ ዓለም ስንኖር ኃጢአትና ጽድቅ ለይተን እናውቃለን። ሕገ መንግስትም እናውቃለን። የትኛው ነው ወንጀል የትኛው ነው ወንጀል ያልሆነ ሰው ተጠያቂ የሚያደርግበትን የትኛው ነው ተጠያቂ የማያደርግበትን የትኛው ነው ለይተን እናውቃለንና ወንጀል በሰራን ቁጥር እንደምንጠየቅ ሁሉ የእግዚአብሔር ቃል አውቀን ደግሞ ካልተጠቀምንበት በእግዚአብሔር ዘንድ እንጠየቅበታለን ማለት ነው። እኛ ኢትዮጵያውያን ብዙ ነገሮችን እናውቃለን። ብዙ ነገሮችን ታውቃላችሁ። በአሁኑ ሰዓት እንኳን ብፁዓን አባቶች ብዙ ነገሮችን አስተምሯችኋል። ስለዚህ ያስተማሯችሁን መጠቀም ግዴታ አለባችሁ። አለበለዚያ ያ የሰማነው ቃል የተማርነው ቃል አካል ሰርቶ ይከሰናል፣ ያስጠይቀናል፣ ያስኮንነናል። እንዲያውም አንዳንድ ጊዜ አለማወቅ ይሻላል። ሰው ካወቀ በኋላ ነው ከተረዳ በኋላ ነው ተጠያቂ የሚሆነው። እናውቃለን። በፍርድ ቤት እንኳን ሰዎች ሲከሰሱ ሲጠየቁ ካሁን ቀደም ብዙ ወንጀል አልሰሩምና የማቀለያ ውሳኔ ይሰጥባቸዋል። ያልሰሩ ስለሆኑ ያላወቁ ስለሆኑ ካወቁ ግን ብዙ ዓመት እንደሚታሰሩ እንደሚጠየቁ ይህንን እናውቃለን። ስለዚህ የተከበራችሁ ምእመናን ያወቅነውን የተረዳነውን በስራ ላይ መተርጎም ይገባናል። እኔ አባቶቼ ቀደም ብለው ስላስተማሩ ይህንን ነው ትንሽ ትምህርት መስጠት ያለብኝ። አሁን እንጦንስ ሰፊ ትምህርት አስተምረውናል። ያስተማሩንን በመቆርቆር ነው፣ ልብ በመሰበር ነው። ለካ የእግዚአብሔር ቃል እንዲህ ይላል፣ ለካ የእግዚአብሔር ቃል እንዲህ ነበረ፣ ለካ እኔ ተሳስቻለሁ፣ ኃጢአት ሰርቻለሁ፣ እግዚአብሔርን አስቀይሜያለሁ ብሎ ንስሐ መግባት ነው። ትምህርቶች ሁሉ የምንማራቸው ወደ ንስሐ እንዲያመጡን ነው፣ ንስሐ እንዲያስገቡን ነው። የምንደክመው የምንለፋው ንስሐ ገብተን ከእግዚአብሔር ጋር እንድንታረቅ ነው። ንስሐ ገብተን ከእግዚአብሔር ጋር እንድንገናኝ ነው። ብዙ ሰዎች ኃጢአት ሰርተው ከእግዚአብሔር ይርቃሉ። ከእግዚአብሔር ርቀው ደግሞ ወደ ገሃነም ነው የሚሄዱት ማለት ነው። ከእግዚአብሔር ጋር ያልተገናኙ ሰዎች ያልኖሩ ሰዎች በእግዚአብሔር ፊት ቀርበው ፍርድ ይፈረድባቸዋል። ያን ጊዜ አላወቅኩም ነበር አልሰማሁም ነበር ማለት አይቻልም። ከልጅነታችንን ያወቅነው ትምህርት እስከምንሞት ድረስ የምንሰማው ትምህርት ልንጠቀምበት እንጂ ከንፈር ልንመጥበት አይደለም፣ ልናደንቅበት ብቻም አይደለም፣ ስራ እንድንሰራበት ነው። ስለዚህ ስራ እንስራበት ነው። ብዙ ባወቅን ቁጥር እግዚአብሔርን እንድናመሰግን ንስሐ እንድንገባ ሥርዓቱን ትእዛዙን እንድናከብር ነው። የተከበራችሁ ምእመናን በዚህ ቦታ የምንገኝ ሁላችን ባለ ስዕለቶች ነን። ስዕለት ያለን ሰዎች እዚህ ድረስ መጥተናል። ግን የምንሳለውን ስዕለት ማወቅ ይገባናል። ለምሳሌ ዛሬ ሮም ነው። ቅዱስ ገብርኤል ይህንን ጉዳይ ከፈጸምክልኝ ቦታህ ድረስ ደርሼ በሬ ይዤ በግ ይዤ ፍየል ይዤ የሚታረዱ ነገሮች ይዤ መጥቼ በቤተ ክርስቲያንህ ዙሪያ አርድልሃለሁ ብለን ተስለን ይሆናል። ይሄ
የሚደረገው ሰኞ ማክሰኞ ሐሙስ ቅዳሜ እሁድ ሲሆን ነው። ስለተሳልን ቁጥር ብቻ ሂደን በሮብ በአርብ ስጋ ማረድ ስጋ መብላት እንደተጠቀሰው አባታችን አቡነ አረጋዊ እንዳስተማሩን ይህ ክልክል ነው። ከክርስትና ሃይማኖት የማይጠበቅ ነው። ሥርዓተ ቤተ ክርስቲያንን ቀኖናን የሚጥስ ነው። አንድ በመካከላችን እንዲህ ያለ ነገር ይፈጸማልና ይህንን ጥንቃቄ መውሰድ እንዳለበት ምን ነገር ያለበት ጉዳይ ነው ስለተባለ ነው ይህንን የጠቀስኩት። ሃይማኖት ብቻውን ያለ ሥርዓት ያለ ቀኖና አይሆንም። ለሃይማኖት ውበቱ ቀኖና ነው፣ ሥርዓተ ቤተ ክርስቲያን ነው። ሃይማኖት ብቻ አለኝ ብሎ ስነ ምግባር ሥርዓት ቀኖና የሌለው ሰው ግን ሃይማኖትን ብቻ ሊያድነው አይችልም። ብዙ ሰዎች ሃይማኖት ያላቸው አሉ፣ ነገር ግን ስነ ምግባር የላቸውም፣ በጎ ሥራ አይሰሩም። ግን ሃይማኖታቸው ብቻ ያለ ሥራ ሊያድናቸው አይችልም። ሃይማኖት ከስነ ምግባር ከበጎ ምግባር በጎ ምግባር ከሃይማኖት ጋራ አብሮ ተባብሮ ሲዋሃድ ብቻ ነው አምላካችን ፈጣሪያችን የሚወደን መንግስቱንም የሚያወርሰን። ስለዚህ ምእመናን ከሁሉም በላይ የምትሳሉትን ስዕለት አውቃችሁ መሳል አለባችሁ። ብዙ ነገሮች የምንሰማቸው ነገሮች አሉ። አላስፈላጊ ስዕለቶችንም ሁሉ በዚህ በቅዱስ ገብርኤል ቤተክርስቲያን በቁልቢ የሚሳሉ እንዳሉ እናውቃለን፣ እንሰማለን። ስዕለት ማለት ከምን ወደ ምን ነው መሳል ያለብን? አለበለዚያ ግን ውሻ የሚሳሉ ድመቶች የሚሳሉ አውሬዎች የሚሳሉ አላስፈላጊ ስዕለቶች የሚሳሉ ሰዎች እግዚአብሔር ይቀበላቸዋል ብለን አናምንም። እግዚአብሔር ንጹሕ ባህሪ ነው። ንጹሕ ነገር ነው የሚያስፈልገው። እግዚአብሔር ቅዱስ ነው፣ የተቀደሰ ነገር ነው የሚያስፈልገው። ስለዚህ ቅዱስ ነገር ነው መሳል ያለብን። እግዚአብሔር አምላካችን ለዚህ ሰዓት ለዚህ ዕለት ስላደረሰን ክብር ምስጋና ለሱ ይሁን። በዓሉን የተባረከ ያደርግልን። እግዚአብሔር ይስጥልኝ። አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን የተባላችሁት ምእመናንና ምእመናት ዛሬ ሁላችንም እንደምናውቀው በዚሁ አውደ ምሕረት በተቀደሰው አውደ ምሕረት በቅዱስ ገብርኤል ካቴድራል አውደ ምሕረት ተሰብስበን ከትናንት ጀምሮ እስካሁን ድረስ የምንገኘው ከእግዚአብሔር ጋራ ለመገናኘት ነው። እግዚአብሔር ዋጋችንን እንዲሰጠን ነው። ምክንያቱም በእነዚህ በሰማዕታቱ በእናትና ልጅ በቅዱስ ቂርቆስና በቅድስት ኢየሉጣ አማካይነት እግዚአብሔርን ለማመስገን እግዚአብሔርን ለማምለክ አምላካችን ከአምላካችን ጋራ በጸሎት ለመገናኘት ነው እዚህ የተገናኘ ነው። በቅዱስ ገብርኤልም ቅዱስ ገብርኤል ደግሞ የሁሉም ተራዳኢ ስለሆነ የሰማዕታቱም ተራዳኢ ነው። የጻድቃን በበረሃ የወደቁትን ባህታውያን ሁሉ ተራዳኢ ነው። ቅዱስ ገብርኤል ለሁሉም ፈጣን ነው። የእግዚአብሔር ልዑክ ስለሆነ ለሁሉም ለረድኤት ይፋጠናል እና ከዚህ ሁሉ በረከት ማግኘት ነው። እንግዲህ እነዚህ ሰማዕታት ያን ሁሉ መከራ የተቀበሉት ሁሉ ዘያምን ቢአንኒ አምኖ በቅድመ አብየ ዘበሰማያት ብለዋል ጌታችን መድኃኒታችን ኢየሱስ ክርስቶስና እኛ በሰው ፊት እግዚአብሔርን እናምናለን። እግዚአብሔር አለ። ሰማይን ምድርን ባህርን የብስን ሰውን መላእክትንና ጠቅላላ ሰማይን ከነግስቱ ምድርን ከነልብሱ የፈጠረ አምላክ አለ ብለን በሰው ፊት መመስከር አለብን። እንደዚሁም ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም
ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ዓለምን አድነዋል። የዓለም መድኃኒት ነው ክርስቶስ ብለን መመስከር አለብን ብለው ስለወሰኑ ነው ያ ሁሉ መከራ የደረሰባቸው። ባለፈው ጊዜ ታስታውሳላችሁ ሊቢያ ሰማዕታተ ኢትዮጵያ ተሰውተዋል። ምክንያቱም ክርስቲያን በመሆናቸው ብቻ ሌላ ምንም ያጠርፉት ነገር የለ፣ የዘረፉት ገንዘብ የለ፣ የሰረቁት ገንዘብ የለ፣ የገደሉት ሰው የለ። ለኑሮ መሻሻል ብለው ወደ ሊቢያ ሄዱ። እዛ መጥተው ያልታሰቡ ወይም ደግሞ ይሄ ይሆናል ተብሎ በህልም ላይ ያልነበረ ነገር ነው የተፈጸመባቸው። በድንገት መጥተው አረዷቸው። ሰማዕታት ናቸው እነዚህ። ለምሳሌ ለምን? ክርስቲያኖች ስለሆኑ እምነታችንን አንለቅም። መኑ ይከላ አነ ፍቅሮ ለክርስቶስ። ሰይፍም ቢሆን ሰይፍም ቢመጣ የእናንተ ሰይፍ የክርስቶስን አምላክነት መካድ አንችልም ነው ያሉ። እንደዚሁም ደግሞ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 10 ከቁጥር 21 ላይ የተናገረው ነገር አለ። ወኢትክሉ ሰትየ ጽዋዐ እግዚአብሔር ወጽዋዐ አጋንንት ወኢትክሉ በሊአ ማዕደ እግዚአብሔር ወማዕደ አጋንንት ነው ያለው። ሁሉን ነገር እነዚህ ሁለቱ በአንድ ሊሄዱ የማይችሉ ናቸው። የክርስቶስን ጽዋ ወይም ደግሞ የእግዚአብሔርን ጽዋ የተቀደሰ ጽዋ ከአጋንንት ጽዋ ጋራ ደምራችሁ በአንድ ጊዜ መጠጣት አትችሉም። ማዕደ እግዚአብሔርንም ከማዕደ አጋንንት ጋራ አንድ ላይ አድርጋችሁ ልትበሉ አትችሉም አለ ቅዱስ ጳውሎስ። እነዚህ ሰማዕታት ያሉት ምንድነው? እኛ ሰማዩን ምድሩን የፈጠረ አምላክ አለን። ሰማያዊ አምላክ አለ፣ ሁሉንም የፈጠረ ካንተ የአጋንንት አምልኮ ጋር አንጨምረውም። መኑ ዘደምሮ ለብርሃኑ ስለ ጽልመት፣ ብርሃንን ከጽልመት ጋር የሚደምር የለም። ብርሃን ራሱ የቻለ ብርሃን ነው፣ ጨለማ ደግሞ ራሱ የቻለ ጨለማ ነው እና እነዚህን አንድ ላይ አንቀላቀልም ስላሉ ነው እነዚህ ሰማዕታት አንገታቸውን ለሰይፍ ለእሳትና ለስለት አሳልፈው የሰጡት። እነዚህ ሰማዕታት ከእግዚአብሔር አምልኮ ተለይተን ዘላለማዊ ሞት ውስጥ ከምንገባ አሁን ይሄን ኃላፊ ጠፊ የሆነውን ስጋችንን ለመስዋዕትነት ሰጥተን በኋላ ዘላለማዊውን መንግስት እንወርሳለን ብለው ነው። አሁን ቅዱስ ቂርቆስ እንደተነገረው በተደጋጋሚ እንደተነገረው የ3 ዓመት ልጅ ነው። እግዚአብሔር ግን ስራውን ሰራበት ማለት ነው። ስራውን ሰራ፣ አምላክነቱን ገለጸበት፣ የአምላክነቱ መገለጫ አደረገው። እንዴት ነው? የ3 ዓመት ልጅ አስተካክሎ የአምልኮተ እግዚአብሔርን ጠቃሚነት የአምልኮ ጣዖትን ጎጂነት ለይቶ ያወቀ ለማወቅ የሚችል አይደለም አንድ ሕፃን። ነገር ግን እግዚአብሔር መሳሪያ አደረገው፣ ታምራታዊ ስራውን አሳየበት። ለምሳሌ ቅድስት ድንግል ማርያም እግዚአብሔር ዓለምን ለማዳን በሚመጣበት ጊዜ መሳሪያው አደረጋት። የደህንነት መሳሪያው ያዳኝነት መሳሪያው አደረጋት። ስለዚህም እግዚአብሔር መሳሪያ አለው። ምን ጊዜም ቢሆን እግዚአብሔር መንገዱ ረቂቅ ነው። ብዙ መንገድ አለው። ብዙ ታምራታዊ ስራ ይሰራል። ታምራቱን የሚሰራበትም ደግሞ እሱ ራሱ የሚሳነው ነገር ስለሌለ ብዙ ነው። በሕፃናት አድሮ ታምራቱን ይገልጻል። በእንስሳትም አድሮ ታምራቱን ይገልጻል። ለምሳሌ የበለዓም አህያ
በሰው አንድ በተናግራ ስራዋን ሰርታለች። ይሄ ሁሉ የተአምራታዊ መግለጫ ነው፣ የእግዚአብሔር መገለጫ አድርጓቸው ነው። ስለዚህም እነዚህ ሰማዕታት ቅዱስ ቂርቆስ የ3 ዓመት ልጅ ሃይማኖቱን አስተካክሎ እየተናገረ እየመሰከረ ስለ እግዚአብሔር እየመሰከረ እናቱንም እያስተማረ እነዚያን አጽራረ እግዚአብሔር የሆኑትን አላውያን ነገስታትን አሸንፎ አገቱን ለሰይፍ ሰጥቶ ለሰይፍ ብቻ ሳይሆን ለፈላውሃ ልዩ መቅሰፍት ብዙ አይነት የተለያዩ መቅሰፍቶችን በራሱ ላይ አሳልፈዋል ከእናቱ ጋራ። ሌሎችም ሰማዕታት እንደዚሁ ናቸው። ብዙ ሰማዕታት አሉ በዓለም ላይ ብዙ ብርቱ ሰማዕታት አሉ። የነዚህ የሁለቱ ሰማዕታት የእናትና ልዩ ሰማዕታት ለየት ያሉ ናቸው በብዙ ነገር። ምክንያቱም አንድ ጊዜ መሞት እረፍት ነው። ነገር ግን ስቃይ ማሳየት እጅግ ክፉ ነው። የጸና ስቃይ ማሳየት አንድ ጊዜ ሳይሆን ለብዙ ጊዜ ሲሰቃይ የኖሩ ናቸው። እንደነ ቅዱስ ጊዮርጊስ ለምሳሌ የተለየ ስቃይ የተለየ መከራ የደረሰባቸው ከሌሎቹ ሰማዕታት ሁሉ የባሰ መከራ የደረሰባቸው ናቸው እነዚህ። እና እንግዲህ ይህንን ሳይሰለቹ ሳይሰቀቁ ሳይመረሩ እግዚአብሔር ሕልውና የክርስቶስን አዳኝነት ፈጣሪነት አምላክነት መጋቢነት ሁሉ ሲመሰክሩ የኖሩ ናቸው እነዚህ ሰማዕታት። እና ምንድነው እኛ እዚህ ተሰብስበን የነሱን ስም የምንጠራውና የምናስታውሰው? እግዚአብሔር በረከቱን ያሳድርብናል። እኛ በእነዚህ ቅዱሳን ሰማዕታት በቅዱስ ገብርኤል አሁን ቀደም በተሰውት ሰማዕታት ስም እግዚአብሔርን እናመልካለን። እግዚአብሔርን እነሱን አይደለም እናመልከው፣ እነሱን አይደለም የምናመልከው። እነሱ እንደኛ ሰዎች ናቸው። እነሱ እንደኛ ፍጡሮች ናቸው። የምናመልከው አንዱን እግዚአብሔርን ብቻ ነው። አምላክነት አምልኮ የምንሰጠው ለእግዚአብሔር ብቻ ነው። ለነሱ ግን የምንሰጣቸው እግዚአብሔር ያከበራቸው ስለሆኑ እኛም እናከብራቸዋለን። የጸጋ ክብር እንሰጣቸዋለን። እግዚአብሔር ስላከበራቸው በሰጡት አገልግሎት በሰጡት ተጋድሎ እግዚአብሔርን ለማግኘት ባበረከቱት በሰጡት መስዋዕትነት በተቀበሉት መስዋዕትነት እግዚአብሔር ስላከበራቸው እኛ ደግሞ እግዚአብሔር ያከበራቸውን ሰዎች እናከብራቸዋለን። አማላጆቻችን ናቸው። አማላጆቻችን ስለሆኑ ከእግዚአብሔር ጋር ቅሩባን እግዚአብሔር ስለሆኑ መላእክትም ጻድቃንም ሰማዕታትም ቅዱሳን ሁሉ ቅሩባን እግዚአብሔር ናቸው። ምክንያቱም የእግዚአብሔር ወዳጆች ሆነዋል። በስራቸው እግዚአብሔር ወዳጆች ስለሆኑ እኛንም ያማልዱናል፣ ከእግዚአብሔር ጋር ያስታርቁናል ብለን እግዚአብሔር በሰጣቸው ቃል ኪዳን ደግሞ እኛንም በቃል ኪዳናቸውን አምነን አማላጅነታቸውን ተቀብለን ስናከብራቸው እግዚአብሔር በገባላቸው ቃል መሰረት እና የእናንተን ቤተክርስቲያን የሰሩ እናንተን ያከበሩ እናንተ በዓላችሁን ያከበሩ እናንተ ባላችሁበት ውስጥ ይገባሉ በመንግስተ ሰማያት ማለት ነው። እናንተ ያገኛችሁትን ዋጋ ያገኛሉ ብሎ ስላላቸው በዚሁ ምክንያት መላእክትን ቅዱሳን ጻድቃንን ሰማዕታትን ሁሉ እናከብራቸዋለን። የጸጋ ክብር እንሰጣቸዋለን። ነገር ግን አምልኮ አይደለም። አምልኮ ለአንድ እግዚአብሔር ብቻ ነው የሚሰጠው። አምልኮ የባህሪው የሆነ ለእግዚአብሔር ብቻ እንጂ ለማንም አይሰጥም። ለአምላክ ለፈጣሪ ብቻ ነው የሚሰጠው። እነሱን ግን አማላጆቻችን በመሆናቸው የእግዚአብሔር ወዳጆች በመሆናቸው እነሱ ያገኙትን ክብር እንድናገኝ ነው በአማላጅነታቸው። እና ስለዚህ በዚሁ አውደ ምሕረት ተሰብስበን አሁን እግዚአብሔር የአየር ጠባዩን አሳምሮታል።
ሌሊት ግን ሁሉም ችግር ላይ ወድቆ እንዳደረ ጭቃ ነው፣ ረግረግ ሆኗል። ጠዋት ስናውድ ረግረግ ነበረ ሁሉ ነገር። ያ ሁሉ ሳትጸየፉ ያን ሁሉ ከዛ ሁሉ ሳትሸሹ ያንን ሁሉ መቀበላችሁ ትልቅ ዋጋ የሚያሰጥ ነው ለማለት ፈልጌ ነው። ትልቅ ዋጋ አግኝታችኋል እናንተ። ስለዚህም እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። የቅዱስ ገብርኤልን በረከት ረድኤት፣ የቅዱስ ቂርቆስ የቅዱስ ኢዮልጣን በረከት ረድኤት ጸጋ ሁሉ ያሳድርባችሁ። ይህን በየዓመቱ በዓመት 2 ጊዜ እንመጣለን፣ እናንተም ትመጣላችሁ። ከሩቅም ከቅርብም ከውጭ ሀገር ሳይቀር የሚመጡ የገብርኤል የቅዱስ ገብርኤል ወዳጆች የቅዱስ ቂርቆስ የቅዱስ ኢዮልጣ ወዳጆች ይመጣሉ በረከት ለማግኘት ከውጭ ሀገር ሳይቀር ይመጣሉ። ይሄም ደግሞ እግዚአብሔር የተመኙትን ይሰጣቸዋል። እነሱ የፈለጉትን ሁሉ ይሰጣቸዋል። የተመኙትን መንግስተ ሰማያት ይሰጣቸዋል። ለምን? ቃል ኪዳን ገብተዋል። ለቅዱሳኑ ለጻድቃኑ ለመላእክቱ ቃል ኪዳን ገብተዋል። እናንተን ያከበሩ ለእናንተ ቤተክርስቲያን የሰሩ በእናንተ ስም የተራበውን ያበሉ የተጠማውን ያጠጡ የታረዘውን ያለበሱ በእናንተ ስም መልካም የሆነ ነገር ሰሩ እናንተ የምታገኙትን ዋጋ ያገኛል ብሎ ቃል ኪዳን የገባላቸው ስለሆነ በዚሁ እምነት ከተለያዩ አካባቢ ይህንን ቃል ኪዳን ለመቀበልና የቅዱሳንን ተራዳኢነት የቅዱሳንን አማላጅነት በማመን ያው ይህ ሁሉ ሰው እዚህ ይገኛል በየዓመቱና እግዚአብሔር እንግዲህ በረከቱን ረድኤቱን ያሳድር። ለሀገራችን ሰላምን፣ ፍቅርን፣ አንድነትን፣ ጤንነትን ይስጥልን። እንዲሁም ለመላው ዓለም ዝናመ ምሕረቱን ጠለ ረድኤቱን ደግሞ ይስጠን። ጌታችን ፈጣሪያችን ለሀገራችን የሚጠቅመውን በወቅቱ ዝናሙን ለመላ ኢትዮጵያ እንዲያወርድልን እንለምናለን፣ እንማጸናለን። እግዚአብሔር አምላካችን ስሙ የከበረ የተመሰገነ ይሁን። ከቅዱሳን ሰማዕታት በረከት ረድኤት ከቅዱስ ገብርኤል በረከት ረድኤት ያሳድርብን። በዓሉን በዓለ ፍስሐ ወሐሴት ያድርግልን። ለሚመጣውም ዓመት በሰላም ጠብቆ አቆይቶ በዚህ በተቀደሰው ቦታ ያድርሰን። አባታችን ሆይ